ያው ብዙ ሰዎች እንረዳለን ብለው ነበረ። ያው አንድ ሰው ብቻ ነው 4000 ብር ያስገባልኝ። ከዛ ውጪ ያው ምንም የገባ ነገር የለም። ያለው እንግዲህ በሳንቲም ይርዳኝ፣ የሌለው ደግሞ በኮይንም ቢሆን ይርዳኝና ያንን የምቀይርበትን መንገድ ደግሞ አመቻቻለሁ። አሁን ህፃኑን ይዤ እንግዲህ ስራ ለመፈለግ ወደዛ መዟዟር ትንሽ ይከብዳል እና ቢያንስ እንኳን ማቆያ ልጁን እንኳን አስቀምጬ ስራ የማገኝበትን ሁኔታ ለማመቻቸት የቤት ክራይም እንደው የተወሰነ የሚሸፍኑልኝ፣ እንደዚሁም የተቃጠለችብኝ ላፕቶፕ አለች መጽሐፏን ወደ ስራ ለማስገባት በቃ ተባብረውኝ እንደው ባለው ከዛ በኋላ ደግሞ እኔም እዚህ ሚዲያ ላይ መጥቼ ሰው መረዳ እሆናለሁ ብዬ ነው የማስበው። እንግዲህ ምናልባት እንትና ልታቀው ትችላለህ፣ ድምፃዊ አባይ ባላገሩ፣ አዎ እነ አቀናባሪ መታፈሪያ፣ እነ ድምፃዊ ኢየሩሳሌም አስፋው፣ እዛ ሁሉ አንዳንድ ሀሳቦችን ሁሉ ሼር እናደርግ ነበር። አጋጣሚ ያው ይሄንን አንተ በተሻለ ታግዘኛለህ በሚል ወደ አንተ መጣው እንጂ እነሱ ጋር ብዙም እንደዚህ አይነት ነገርም አላቀረብኩኝም፣ ካንተ የተሻለ አይኖረኝም ብዬ ስላሰብኩ ማለት ነው። በጣም ጥሩ። እስኪ ዳያስፖራ ነኝ የምትሉ ላፕታፕ መቼም ታውቁታላችሁ። እሱ በጣም ፈጣንም በላፕታፕ ብዙም ላፕታፕ አያስፈልገውም፣ ግን መካከለኛ ሜሞሪ ያለው ራንደም ሜሞሪው ምኑም ይሄ ስፒዱም ትንሽ ፈጠን ያለ ግን በጣም ስሎ ያልሆነ በጣም ፋስት ያልሆነ መካከለኛ ላፕታፕ ኦልሞስት ታውቁታላችሁ። ኦልሞስት 750 up to $1000 ይገኛል እዚህ ሀገር። ቆንጆ ላፕታፕ ኤችፒ ሊሆን ይችላል፣ ዴል። ለሱ ደግሞ አሁን በዚህ ሰዓት ያስፈልገው $650 ብቻ ያስፈልገው። ቆንጆ ላፕታፕ እዚህ አሁን በወጣ ጸዳ ያለ ላፕታፕ $600-700 እገዛለሁ። እንደው ደግሞ በደንብ ቆንጆ ይሁን ከተባለ $1200-1000 ነው። እስኪ እኔ ሴቶች አሜሪካን ሀገር ያላችሁ ሰዎች ይሄንን ታሪክ ነው የሚመዘግበው። ገና መጽሐፍ ሊጽፍ ነው፣ ልጁ ያድጋል፣ እናቱ ልትገኝ ትችላለች፣ የተቃጠለው ንብረት ሊመለስ ይችላል። ነገ መጥቶ ያመሰግናቸዋለሁ እና እኔ ላፕታፑን እገዛለሁ የምትሉ እኔ እገዛለሁ በእውነት እንደ እውነቱ። አንዳችሁ ደግሞ ጤፍና አንዳንድ የሽሮ የምናምን እሱ የሚሰራቸው አስቤዛዎችን ይሸፍናሉ። አንዳችሁ ደግሞ የቤት ኪራይ ይሸፍናሉ። አንዳችሁ ደግሞ ስራ የሚያፈላልግበት፣ አንዳችሁ ደግሞ መጽሐፉን የሚያሳትምበት። ይሄን ካረግንለት ባይዘወይ ማቴማቲሻን ነው፣ መምህር ነው። እንግዲህ የማትስ መጽሐፍ ማለት በጣም ኃይለኛ መምህር ነው ማለት ነው። ስለዚህ ኦኬ ሰጥቻለሁ። እስኪ እኔ ገዛለሁ ላፕታፑን የምትሉ በተለይ ዩኤስኤ እና አውሮፓ ያላችሁ በእውነት ወንድምቶች፣ ይሄ ለክርስትና እስልምና አይጠይቅም። ሃይማኖተኛ ብቻ መሆን በቂ ነው። እግዚአብሔር አላህን ማመን ማለት ነው። ነገ ጥለ ነው የምንሄድ ነው። ኦኬ የሚል አካውንት በጣም ያስቸግራል። በፈሪንግ እያደረገ ነው፣ እየተሽከረከረ ነው። ኔትወርክን አስተካክል። እኔ ገዛለሁ የምትሉ ሰዎች እኮ እየሰጧችሁ ተቀበሏ። ኦኬ በሉታ፣ እየሰጧችሁ እኮ ነው። እስኪ እኔ ገዛለሁ ላፕታፕ ላይ መጀመሪያ ላፕታፑ ላይ እንሂድ። ላፕታፕ እኔ ገዛለሁ የምትሉ ላስገባችሁ። ላፕታፕ እኔ ገዛለሁ የምትሉ ላፕታፕ በትክክለኛ ነው የምፈልግ። ይሄ ዝም ብሎ የሚያላግጥ ሰው 200 100 የሚል አልፈልግም። ላፕታፕ እኔ ገዛለሁ የምትሉ እኔ የምትሉ ነገ ታገኙታላችሁ። ሞጣ በርሰስ ምናምን ይባል ካንተ ደቡብ አፍሪካ አቁም ብሎ ካረጋል ጊዜያችን ልጅ አስገቡልኛ። ሞዴሬተሮች ምን ትሰራላችሁ? እኔ እኮ ሁሉ ሰው ማስገባት አለች። አስገባ ወይ ሰው ልቀይር እንደ ሞዴሬተር ለምን ማታስገቡ? መርሲ ሰላም መርሲ ቀጥላ ገብታል። መርሲ ሰላም ሞጣችን ሰላም እንደና ሞጣችን የቲክቶክ ንጉስ ቀጥል
እሱን ለሱ ግን ላፕቶፑን ገዛዋለሁ ሳይሆን ለሱ ብር ልክለታል። አካውንት ላክልኝ። አካውንት ፈልጋለሁ ዝም ብዬ ላግዘው። ቴንክ ዩ በጣም ጥሩ። እንካ ልስጥህ አካውንቱን 1000 ጻፉ። ሁላችሁም ጻፉት። ሁላችሁም ለማገዝ የፈለጋችሁ 2-3 ያጠይቁኝ። ይሄ ቴክኖሎጂ ተራቋል። አውሮፕላን በሰማይ ይሄድ፣ ኤሌክትሪክ መኪና ተሰርቶ በቆራጣ ብረት ሚሊዮኖች እየተከታተልን ሲነገር መጻፍ ነው። ልባችሁ የፈቀደ አካውንቱን ጻፍ አርጉ ያዙ። ቀጥል እየጻፍኩ ነው። ቀጥል 1000 1864 06 ሞጣ ይቅርታ ያንታር የሌላ ሰው ነው 1000 ይቅርታ እንደገና 1000 ይቅርታ ጋይ ሶሪ 1000 6697 አንዴ ጠብቀኝ 40 275 ያው ደረሰኝ ልክላል። አሁን ተመልሼ ወይ ገባለሁ ወይ እዚሁ ጠብቁ። በጣም ጥሩ ይሄ ነው። ቀጥል። ሌላኛው የገባ ሰው ቀጥሉ። የበራው ንጉስ ሳሚ ሚል ልኬላለሁ። ከተቀበላ ሳሚ የምትባል ለምን አትገባም? ሰጠውኩ። ኦኬ ሳሚ ማን ነው? የበራው ሚውትን አንሳ ፕሊዝ እባክህ፣ ውረድልን። ዝም ብለህ ከገባ ውረድልን እባክህ፣ አትገተርብኝ። ደንቆሮ ኢትዮጵያዊን አልፈልግም። ጀስት ጌት አውት፣ ውረድ። አብዱ ሰላም አብዱ የሚል አካውንት። ሞጣዬ እንዴት ዋልክ? ሰላም ነው? ሰላም ጤና ይስጥልኝ። ሰላም ነው ሞጣዬ? ቀጥል። ሰላም። አንተን ሁሌ እከታተላለሁ ታቾኝና ምናልባት ሞዴሬተር የሚያስፈልግ ከሆነ ቤቱን ማኔጅ አደርጋለሁ። ታቾኝ ሁሌ ስለማዳምጥ ሞዴሬተር ስተኛ ወደ እርዳታው መጀመሪያ እሺ፣ እየታየህ ጸባይ ታይቶ ይሰጣል። ሙሉ ባለሙሉ ማረግ ሊቀመንበር ትሆናለህ። የሞዴሬተሮች ቀጥል። ለማንኛውም ትረዳዋለህ አትረዳውም? እሺ አካውንት ስጠኝና የተቻለኝን አደርጋለሁ። ሌላ ምንድነው መውጣት ታች የሌላ ሰው አካውንት እያስቀመጡ ነው። ተዋቸው እነሱ። እኔ እናገራለሁ። የሌላ ሰው አካውንት እያስቀመጡ ነው። እኔ እናገራለሁ። 6697 እሺ 40 275 ይሄ ነው የሱ። ሳምሶን ጌታቸው አሰፋ ነው። 6697 40 275 ሳምሶን ጌታቸው አስፋው ነው። ኦኬ እሺ ሞጣች ሰይድ ሰላም፣ አላህ ይባርክህ ሰይድ። እና የመላለም ልጅ ነኝ መላ የጎጃም ነንና እስቲ ሰይድ ሰላም ሞጣ። ኧረ ነይ ሰይድ ቀጥል። ስንት ነው የምታስገባው? ማይ ብራዘር ሰይዶ ይላል። ብራዘር አካውንቱን ንገረኝ ሞጣ። እኔ እኮ የማትይዙ የሽሮ አቀንጭሯቸዋል ኢትዮጵያኖች። እኔ እኮ ትንሽ እስካሁን እያሰብኩ ነው። አሳ በላለሁ እዚህ አንዳንዴ ቀንጭራሻል። ማይ ብራዘር ኦኬ 1000 ሰው እኮ 4 ቁጥር መያዝ አልቻለም ኢትዮጵያኖች በዚህ ሰዓት። 6697 40 275 ይላል። 275 ያራዳ ልጅ እየተጠነቀቃችሁ። ትናንት የሆነ ሰው ቤት ገብቷል። ደብረ ወርቅ ትሬዲንግ ይላታል። ያራዳ ልጅ የኔ መልካም አመሰግናለሁ። ገና ትንሽ ልጅ ናት እኮ 22ም አልሞላት። ጀግና ሞጣ ጀግና። አቤት 12 ሚሊዮን ድረስ ገብቷል። አይ አንተ ደግሞ ጅል ወንድሜ አንተ። ይኸውልህ በዚህ ዘመን ጅላቱን ይኸውልህ ትልቁን የኦሮሞ ህዝብ አታሰድቡት። በጣም ኦሮሞ በጣም የተማረ ነው። ባይዘው ዝም ብለን ነው የምንቀው። ይንቃል ብዙ ሰው አሁን ኦሮሞ። እንደነዚህ አይነት ግን ግሽጣ ራሶች አሉ። ይሁን ደደብ ዝም ልበት
ከአማራ ምበት አለ፣ የኦሮሞ ምበት አለ፣ የትግሬ በት፣ የሁሉም ብሔርበት አለ። ይሄ እኔ እውነቱን ልንገራችሁ ተወልዶ አይደለም በእውነት ታርቶ ነው። አቤት አቤት አቤት። አንድ አድርገው ተስፋ ሰላም ሰላም ነው ሞጣ ሰላም ጤና ይስጥልኝ። እንዴት ነው? ቀጥል። አግዛለሁ። አካውንት አልያዝክም አንተም? ኧረ ይወዛል። እሺ 1000 6697 40 275 እሺ ሞጣ አቅሜን አስገባለሁ። ይመችህ ይመችህ። ልጅ ኬ ነኝ። ልጅ ኬ ቀጥል። መስመሩን አንተ ነው። ጤና ይስጥልኝ። ግቡ ሁላችሁ። እኔ ዲያስፖራ ነው የምፈልገው። ላፕቶፕ ገዛለሁ፣ አንዳችሁ ቤት ኪራይ ከፍላለሁ፣ አንዱ ምግብ ገዛለሁ፣ አንዱ ህፃኑን እንደዚህ ወተት ገዛለሁ የምትሉ ቀጥል ወንድሜ። ኢዚ ቢዚ አትበላ። ቀጥል ልጅ ምናምን በናነ ቤቷ በናነ ቤቷ የሚያምረው ድምጼን ታመሜ ነው። ምን እንደሆነ አላውቅም። መታመም ሳይሆን ዝም ብሎ እንደዚህ ይዘኛል። በናነ ቤቷ በናነ ቤቷ የሚያምረው አንገት በናነ ቤቱ በናነ ቤቱ የሚያምረው አንገት አፍሽላ ተፋቂ ላድር ያመሻድር ሽምቧ ወንድሜ አውርዶ የኔ የዚያች ልጅ ቅጫት ተሸካሚ ልጅ አሙ ሰላም ነውረ የታባቱ ወይ ሞታ እንዴት ነው ወንድሜ? አውርጄዋለሁ። አሙ ሰላም ነው ወንድሜ። ሰላም ብያለሁ። ምን አባቱ ይሰራል? እኔ ሰዓቴን ይገላል። ቀጥል ወንድሜ። እግዚአብሔር ይመስገን። እኔ ብዙ ጊዜ እከታተላለሁ፣ ትመቸኛለህ። የከፋ ልጅ ነኝ ግን አሁን ያለሁት ዱባይ ነው። 25000 ብር አሁን ላስገባለት። ዋው ያራዳ ልጅ አካውንቱ ነው። አካውንት ልንገር 1000 ይጃለሁ ሳምሶን ጌታቸው አስፋው ይላል። አሁን ያራዳ ልጅ ማቲማቲሻን ነው። ቤት ሀብት ንብረቱ ተቃጥሏል። መናገር አልፈለግም። ያው የዘረኝነት ጉዳይ ነው፣ አያገባንም። አንቀሰቅስም በህዝባችን ላይ። የህዋትና የሻቢያ ሴራ ነው። በኦሮሞ ስም የሚነገድ ጭፍጨፋ ነው በአማራ ላይ። ይሄ ወንድማችን ግን የኛ ወንድም ነው። ማንኛውም ትግሬም ቢሆን በደል የደረሰበት ወደኛ ቤት መጥቶ መረዳት ይችላል። ትግሬ ህዝባችን እግዚአብሔር አምላክ ያስበው። ይኸው ያቅመን እኔ አስገብቻለሁ። ይመቸው። ደረሰኝ ልክልሃለሁ በውስጥ ዱባይ ሆነ 5000 ከሰጠ አሜሪካና አውሮፓ ያላችሁ ላፕቶፓን እኔ እገዛለሁ። ጻፉ። ጀስት በእንግሊዘኛ የተማረ ዲያስፖራ በእንግሊዘኛ ይጻፍ። ይሄ በአማርኛ አልፈልግም። ላፕቶፕ እገዛለሁ የሚል በእንግሊዘኛ ዲያስፖራ ጥሩ እንግሊዘኛ የሚጽፍ ጥሩ ገንዘብ ያለው ነው። የሰባበረ እንግሊዘኛ የሚጽፍ ብዙም ይኖራሉ ቢሊዮነሮች፣ ግን አይመስለኝም ዲያስፖራዎች። ሚኒመም 12ኛ ክፍል ካልጨረሰ አይመጣም አሜሪካ። በእኛ ጊዜ እንደውም ዲግሪ ተጀምሮ ነበር። እንደምንም ብሎ ነው የሾለከው ሰው እያሾለከ ነው። አሁን ዲግሪ ከሌለህ አትመጣም። ዲቢ አትገባት። ዲግሪም ዝም ብሎ ይሄ ምናምን ስምጥ ሸለቆ ዩኒቨርሲቲ ማንም አይቀበልም። ይሄ ሪፍት ቫሊ ምናምን ትለው አይቀበሉም። የአሜሪካ ኤምባሲ የነደያስ ምናምን ዩኒቨርሲቲ ዝም ብሎ አሁን እኮ የአዲስ አበባ ዩኒቨርሲቲና የስምጥ ሸለቆ ይዘህ ብትሄድ አሁን በኦሮሞ መንግስት የስምጥ ሸለቆ ነው የሚቀበል። የመቀሌ ዩኒቨርሲቲ ምን አይቀበሉ። ስምጥ ሸለቆ አንደኛ ተመራጭ ነው። የኦሮሞ ስለሆነ እናንተ ሌቦች ተጫወታችሁበት። ይሄን ነገር አዲሱ ሰላም ወጣች። ሰላም ጤና ይስጥልኝ። ካተል እስኪ ማይ ብራዘር። እሺ እኔ አዲስ አበባ ነው ያለሁት። 10000 አግዘዋለሁ። አሁን እልክላለሁ። ደረሰኝ
አሁን ምንም መላክ አያስፈልግም። እዚሁ ራሱ ደረሰኝ ይላል ያራዳልሽ። አሁን ይሰማል ማይ ብራዘር ሰማን። አዲስ ትስማማለህ? ኦኬ ትስማማለህ ወይ? ሄለን አማረ ሰጥቼሻለሁ። አይ ሄልፕ ይላል ልጅ ኢያሱ ይለዋል። ሞጣ ሰላም ሞጣ። አቤት። ምትኩ ተፈራ የሚባል አሁን 1000 ብር አስገብቶልኛልና እንድታመሰግንልኝ። አመሰግናለሁ። አሁን ሁላችሁ ሞክሩ። 1000 እስከ 5000 እስከ 10000 ሞክሩ። ልንገራችሁ አካውንቱ 1000 6697 40 275 1000 ሄለን ሚውት አድርግ እባክህ። ሙዚቃውን ዝጊ። እየጋበዝኩ እኮ ነው ሞጣዬ። ሙዚቃውን መጀመሪያ ዝጊ እባክህ። ዝጊው ሙዚቃውን። እኔ ጋር አይደለም ሌላ ጋር ጉረቤት ጋር ነው። ሽሬ መሀይም ልጅ ቴንክ ዩ ሞዴሬተር ተጠለፍሽልኝ። ጋይስ እረዳለሁ የምትሉ አንዴ ሰዓቴን አጨርሱብኝ። ወደ ዋና ቁም ነገር ልገባ ነው። ይሄ ትርፍ ስራዬ ነው። ሞጣ ሰላም ነው ሞጣ። ልጅ ኢያሱ ሰላም። ቀጥል። አስገቧቸው። አንድ ቁጥር የሚያሳዩትን አስገቡ። እረዳለሁ የሚሉትን አስገቡ። እረዳለሁ የሚሉትን ቀጥል። ልጅ ኢያሱ ጓይ ሞጣ። እኔ በአንተ ስም በጣም ስለመወደህ ስለማደንቅህና በጣም ሁሌም ስለሚከታተልህና ስለመወደህ በአንተ ስም እኔ 20 ሺህ ብር አስገባለሁ። አሁን አስገባለሁ። ትንሽ ግን እኔ አስተያየቴ ምንድነው? ትንሽ እኔ ትግሬ ነኝ። ትግሬዎችን አትስደበል። እኔ በአንተ ስም አስገባለሁ። ትግሬን አልሳደ አንተም ትግሬ አይደለም። እልም ያልክ ይሄ ጨጓራ ቀቃይ እንትን ደው ልጅ ነው። አንተ ለይ ሞጣ አይደለም ሞጣ አይደለም ጨጓራ ልምባራ ልጅ ጨጓራ ይሄ ፋሲ በላይ ያደጋል። ቡልሺት። ኦኬ ሀብታሙ ሰላም። እንዴት ነው? ሰላም ነው። ሰላም። ቀጥል። አለን እግዚአብሔር ይመስገን። ቀጥል። እንዴት ነው? አካውንት ንገረኝ። 106697 እንደው ሲነገር አትይዙ። ምን ሆናችሁ ነው ግን? ቀነጨረ ግን ኢትዮጵያኖች አምሯችሁ ሲነገር ያዝ። ከታች ያለ ያዙላ ሁላችሁ 106697 4275 106697 4275 ሳምሶን ጌታቸው አስፋው እያለ እኔ እኮ ይሄን ያክል ፖለቲካ እየሰራው ለሀገሪቱ እየተጨነቁ ቤተሰቤን እየተጨነቁ ላይፌን እየተጨነቁ ለዓለም እየተጨነቁ እኔ እኮ ባንዴ ነው የሚይዘው። 6697 40 እንዴ ምን ነካችሁ? ምናምን ብለህ መያዝ ያቅታል። 1000 ነው በቃ ተው አውጣው። 1000 is 1000 4275 መያዝ እኮ ነው። 6697 ይዘዋል 4275 ይዛል። በቃ እኮ ሴቪት ሳንቾ ቀጥል። ሰላም ነው ሞጣዬ፣ እንዴት ነህ? ቀጥል። ሰላም እግዚአብሔር ይመስገን። አትቅኑ። ብዙ ሰው ስለሚከታተለኝ ቅናታሞች አትቅኑ። ተበልጣቸዋል። መስማት ብቻ ነው። ስለሌላ ሳይሆን አሁን የተጎዳ ሰው በጣም ልቡን ይነካል። ምንም የሚያማቅ ሰው እንዲህ በመሀል ሲጎዳ በጣም ልቡን ይነካል። እኔ በበኩሌ 50 ሺህ ብር አስገባለሁ። ከየት ነው ወንድሜ? ከየት ነው? እኔ ከዱባይ። አሁን ነው የምታስገባለት? አሁን ነው የማስገባ። እንትኑን ንገረኝ። 1000 እሺ 1000 6697 6697 40 275 ቆይ ሳምሶን ጌታውን አይደል? ቴንክ ዩ ጌታቸው። አዎ ትክክል አግኝተዋል። አዎ በቃ አስገባለሁ 50 ሺህ ብር። አሁን እስቲ አስገባል። እኛ ምስኪና መስግን እዚሁ ላይ
እዚሁ ላይ ኢትዮጵያን ይመርቁ። እስኪ ልቀቅበት። ሸለመኝ ጎጃም ሸለመኝ እኔን ሸለመኝ ሸለመኝ። የት ገባህ? ዱባይ። ማን ያወረደው? ራሱ ያወረደው። አረ ዱባይ እንዳታዋርደን ባለ50 ሺህ ብር በሉ። አሁን ለወንድማችን በኮይን ብሏል። ገንዘብ የሌላችሁ በኮይን ቀጥሉ። አንበሳም ቢሆን ቀጥሉ። አንበሳ እስኪ አንበሳ የሚያወርድለት አንድ 10 አንበሳ 10 አንበሳ ሞጣ። አቤት። ስሙን የማላውቀው አንድ ሰው 500 ብር አስገብቶልኛል። ስም ስላላመጣልኝ ነው እና ምናልባት መርዳት የሚፈልጉ ካሉ ፒን አድርገውና በትልቁ ኮይንም መስጠት የሚችል ካለ እንዲሰጠኝ ነው። ባለ 500 ብሩ ግን በጣም አመሰግናለሁ። ስም ስለሌለው ነው። በሉ እስኪ ኮይን ገንዘብ መላክ የማትችሉ በኮይን ኮይናችሁን ልቀቁ። የአረብ ሀገር እህቶቻችን ጀግኖች ስጡት። ነገም እናንተም በስቃይ ላይ ነው ያላችሁ። ይሄ ወንድማችን ቤቱ ተቃጥሏል። ሀብት ንብረቱ፣ ኮምፒውተሩ፣ ምኑ ልብስ ይዞ አልወጣም። ህፃኑ ብቻ ነው ይዞ ወጣ። እዚህ ጋር የብልግና እንትን የምታደርግ አንተ ክሩማ ምናምን የምትባል ደንቆሮ ውጣ ከዚህ። ይሄ ቤት የፖለቲካና የእርዳታ ቤት ነው። ሰዎች የሚረዱበት ነው። ዘረኝነት እዚህ ጋር አይሰበክም። ዘረኛ እዚያ ጋር ሄደ ተበሳበስ። አብዱ ምንድን ነው አካውንት የሚፈልጉ ላሳያቸው ነው ኡስታዝ። ሞጣ ትልቁ ላይ አንተ መቼ አስገባ? አንተ እኮ አስገባለሁ ብለህ አንተ ራሱ እኮ አላስገባም። ምንም ዜሮ ነው። ይኸው ደረሰኙን ላሳይ። ቆይ ጠብቀኝ። ስንት ብር ነው የላክ? ስንት ብር ልካል? አብዱ የሚባል ስም ብዙም አይመቸኝም። የሙሐመዶች አብዶች ችግር አለባቸው። ቅል ራሶች ናቸው። ውረድ። ኦኬ ኮይን የምትሰጡ ብዬ ነበር። በጣም ጥሩ ልንገራችሁ። እንግዲህ ብዙም መስጠት አልፈለጋችሁም። ወደዚህ ልመልሰው። ከሰጣችሁም ራሱ ላይ ሄዳችሁ ስጡ። ኦኬ ታሪኩን ነግሯቸዋል። ህፃኑን አሳይቷቸዋል። ትናንትም መጥቷል። ምንም የረዳው ሰው የለም። አሁን እሱ ላፕቶፕ በተለይ ላፕቶፕ ይፈልጋል። ታሪኩን ሂስትሪውን ሰምታቸዋል። 1000 ያዙ 66 97 4275 ነው። 1000 66 97 4275 ሳምሶን ጌታቸው አስፋው ነው። ወንድማችን አመሰግናለሁ። በየቀኑ መምጣት ትችላለህ። ሞጣ በጣም ነው የማመሰግነው። እግዚአብሔር ያክብርልን፣ ያስገባችሁ። ይሄን ያህል ዘከር ይሄን ያህል ትገዛዋለህ። ሰው አላጋጭ ነው። አይተዋል። የምናስገባው ሰው ዝም ብሎ ዋልጌ በጣም ማይረባ ቆሻሻ ነው። ምን እናርግ? ስለዚህ ሰዎች በጣም ትክክለኛ ሰዎች እየሰሙ ነው። እንረዳዋለን፣ ይጠብቀን እያሉ ነው ከታች። ዛሬ ሰንበት ስለሆነ ሰኞ ማክሰኞ እንረዳለን እያሉ እየጻፉልን። ትናንትም እንሰጣለን ያሉ እንሰጣለን፣ ሌላ ቦታ ስላለን ነው ስላልደረሰ ነው እያሉ ነው። ሁሉም ያስገቡልሃል። አመሰግናለሁ ወንድማችን። እሺ አመሰግናለሁ። እግዚአብሔር ያክብርልኝ። የአብይ አህመድን ቦታ እንዲይዝ ጸሎት እናደርጋለን። አንድ ሰው ግን ተክሉ እስኪ ያስገባኝ እያለ ነው። ተክሉን አስገባለሁ። ተክሉ ሰላም ሞጣ እንዴት ነህ? ሰላም ብያለሁ። ሰላም ናቸው። ቀጥል። ሰው ዝም ብሎ ነው አስገባለሁ የሚለው። ምልህ ለማስገባት ከፈለገ አስገብቶ ምን አካውንት ስንት ብዙ የሀሳብ ልዩነት የፖለቲካ ልዩነት ምናምን ሌላ ነው። እዚህ ጋር አሁን አጀንዳችን የመረዳዳት ነው። ስለዚህ ሰውም እዚህ ጀስት ሀሳቡን አክብሮ እንትን ማለቱ የተሻለ ነው። የምትከታተሉ ሰዎች ገስት ለምትገቡ ሰዎች እና ያን ያክል ባትረብሹ መግባት መደገፍ የማትችሉ ሰዎች በቃ ሪኩዌስት የማትጠይቁ። አሁን የፖለቲካ የሚሰራበት ሰዓት አይደለም። ፖለቲካ የሚሰራበት ሰዓት
መግባት የራሳችሁን ሀሳብ ማንጸባረቅ ትችላላችሁ። ተቃውሟችሁንም ማለት ትችላላችሁና አላቅም ሰው በሚረዳበት ተቸግሮ በመጣበት ሰዓት ለምንድን ነው ሰው የኔ ያክል እንደዚህ ነው? እና ባካችሁ ሌላም ቤትም ቢሆን እዚህም ቢሆን በቃ እንደዚህ አታድርጉ ለማለት ነው። ቅድም 1000 ብር የላኩልህ እኔ ነኝ። ከዛ ውጪ አዲስ አበባ መምጣት ከቻልክ እንትን እኔ ትርፍ ላፕቶፕ አለ በስጦታም አልሰጥም ነው። ምክንያቱም የሚዘዋወር አይደለም ግን የምትጠቀምበት በፈለኩት ሰዓት የምትመልስልኝ መጠየቅ ትችላለህ። እኔ ጋር አንድ ላፕቶፕ አለ ተጠቅመህ ትመልሰዋለህ። አይ ሆፕ እዚህ ጋር ያሉ ሰዎች ይገዙልሃል ብዬ አስባለሁ። ግን ቱ ኤክስትሪም ያን ያክል የምትቸገር ከሆነ እኔን ጠይቀኝ። አዲስ አበባ በመጣ ሰዓት አንድ ላፕቶፕ መውሰድ ትችላለህ። ዋው በፈለገ ጊዜ ትመልሰዋለህ። በስጦታ ሰጥህና ስጨርስ ወይ ደግሞ ስትገዛ ትመልሰዋለህ፣ ትሰራበታለህ ነው የሚል ይሰማል። ሳምሶን ግን ይገዙልሃል እርግጠኛ ነኝ። ከታች እየሰሙ ነው ብዙ መልካም ሰዎች አሉ። ኦኬ ቀጥል። ስሙንም አላውቀው አንድ ሰውም 600 ብር አሁን አስገብቶልኛል። ያው እንግዲህ ስሙ ስለሌለ ነው እዚህ ላይ። እሱንም በጣም አመሰግናለሁ። በጣም ጥሩ። የዓለም ቀጥል። የዓለም ቶሎ አንዳንድ 1066 በአየር ላይ ንገረኝ። አሁን ላስገባ ነው። 97 40 275 ጠብቀኝ ትንሽ ጠብቀኝ። ጂሰስ ሰላም ጀስት ነው ጀስት ቢ ጀስት ሞጣችን ሰላም ነው። ሞጣ ሰላም ብያለሁ። ጤና ይስጥልኝ። ቀጥል ጀስት ሁላችሁ ይቅርታ ሪፖርት በጊፍትም በኮፒ ሊንክም በሼር ማንዴ ሁላችሁ ሪፖርት አድርጉልኝ። ኮፒ ሊንክ አድርጉ። ቀጥል ጀስት ለጀስት ነው የሰጠው። ሌሎቻችሁ ጸጥ በሉ። ጀስት እሺ እኔ የቻልኩትን ነገር በውስጥ ልክ ያለውኝ ስም እንትን ባይልም ችግር የለም። ግን ወደፊት የሆነ ነገር ምናምን አስቤያለሁ። ፎሎ አድርጌዋለሁኝ። ይመችህ። ገዳም ቀጥል። ገዳም የፍቅር ገዳም የፍቅር ገዳም ልቤና አንቺን አይበዛም። ገዳም ሚውትን አንሳ። አንዴ ንገረኝ ሞጣዬ፣ አንዴ ንገረኝ። 1000 ወየ እያልክ 1000 ብያለሁ። ይሰማል? ኦኬ። ሌላ ሰው የገባችሁ ቀጥሉ። ይሰማል? ሞጣ ይሰማል። ቀጥል። እሺ ሞጣ፣ እኔ ከትግራይ ነኝ። እየመጣን ነው። ኤርትራና ሁለታችን ትግራይ ሆነን እየመጣን ነው። ልናርዳችሁ ነን። አፈር ድሚያችንን የምናበላችሁ አውቀው የለም። ለአማራ ተኩስ ነው። ጠብቅ አንተ ጉሌታም እንጋፍ ቅማላም አጋሜ ደግሞ ላንተ ነው። ሱንቶ ልናርዳችሁ ደግሞ እንግዲህ ቆይ ቀበቶ ፈታች ደግሞ አሜሪካን ላይ ፋኖ ጋደላን ትላለህ። ቅዘና የትግሬ ጥጋብ እኮ አያችሁት። ይሄ ቅማላም ትግሬ፣ ይሄ ያድዋና የኤርትራ ቅማላ ልናርዳችሁ እየመጣን ነው። ሁለታችን ትግሬዎች ጠብቁ። ምን አባን ጠብቃለን? አማራ ለተኩስ ነው። ጎንደሬ አሳዶ አይደለ መስቀለኛን የሚበጥስ ገበሬው ያቀያል። ረሃብተኛ ምን አባት ትመጣለህ? ለምንድን ነው የምትመጣ? ማን አባት ቦርደሩ ልታዘጉት አልፋችሁ እረፉ እናንተ ሰዎች ጠቅላላ። በዚህ የመልካም ትግራይ ህዝብ ይኸውላችሁ፣ ትግራይ የሚባለው የተከፋፈለ ህዝብ ነው። የአድዋ ትግሬ ጥጋበኛ ነው፣ ዘራፊ ነው፣ ሌባ ነው። ጥቂት ናቸው አድዋ ውስጥ ያሉ ወያኔዎች ማለት ነው። እንደርታው፣ ተንቤኑ፣ አግአመው፣ አገው ምናምን ግን ኢሮፑ ምናምን ሌላ ታሪክ ነው። ኢትዮጵያዊ ነው። እነዚህ ሰዎች ሌሎችን ትግሬዎች ጭምር በረሃብ ሊገሉ ነው። እንዘጋለን ካል እንዘጋለን፣ ቦርደሩ እንዘጋለን፣ እንመታለን።
መልካሙን ድሃውን የትግራይ ህዝብ አታስጨርሱ። ሞጣ ሰላም ሰላም። ቀጣል ፔሪ ቀጥል። አብዱ ሞጣ አብዱ 1000 ብር አስገብቷል። ያቅሜን ያህል ለመርዳት ፈልጌ ነበር። ቀጥል እየሰማህ እኮ ነው። አካውንቱን ይዘሃል እርዳ። ገዳም የሚባለው አካውንት ቆይ ላውርደው። አካውንቱን ይዣለሁ አስገባለሁ። በዛው የመለሰ ተበጀ ልጅ ነኝ። እሺ ስለ አባቴ ብዙ ጊዜ ታወራለህ። እወድሃለሁ ሞጣ። እንዴ የት ነው የምትኖረው? እኔ ምስራቅ ጎጃም ከርናዋሪ። እንዴት የት ነው የተወለድኩት? መስኖ ቆላን ታውቃለህ? እዚህ ድልድይ ውስጥ አብያ። እንዴ አንተ የመለሰ ልጅ ነህ? ብዙ ጊዜ አንተን ለማግኘት አዎ እኔ የመለሰ ተበጀ ልጅ ነኝ። ስንት ዓመት ነው? ቢያንስ 30 ምናምን ይሆነኛል። አባቴ የት እንዳለ ታውቃለህ? 35 ምናምን ይሆነኛል። ድምፁን ወጣ በል። አይ እስካሁን አላውቅም። ድምፁን ወጣ በል ናውጣ። አይ የጎንደር ፋኖ መሪ ነው። ውጣ አባት አለ። ውጣ ናውጣ። ድምፅ አለ። ከድምፁ ውጣ እባክህ። ወይ አልተጋየ ጫጫታ ምን አባቴ አረቂ እየጠጣ ነው? ያነራ አረቂ እየጠጣ አይደለም። ምንድነው ጫጫታ? ያለውበት ቦታ እስቲ ዝም በሉ በላቸው። ይሄ የጀግና ልጅ ነው። የማን ልጅ መሰላችሁ? አሁንስ የጀግናው ፋኖ መለሰ ተበጀ ልጅ። ስለ አባቴ በጣም ብዙ ጊዜ ስታወራ ሰምቻለሁና በጣም ነው የማደንቅ። እውነት እንዴ አበቡ እኮ ከኛ ቤት እኮ አትወጣም ነበር አክስትህ። ስለሷም ስታወራ ሰምቻለሁ። የጀንበሬ ሚስት የሞተው ጀንበሬ ሲገደል ነው የነበርኩ። ገርማ እኛ ቤት ፊት ለፊት የተመታ የመለሰ ተበጀልኝ አንተ። ስለ አባቴ በጣም የመለሰ ተበጀልኝ አንተ። አዎ አይጀግናው የመለሰ ተበጀልኝ ነው። ጀግና ነው አንተ እንዳባቱ ጀግና ነው። ሞከርኩ ነው በአቅሜ። እንዴት የፋኖ መሪ አልሆንክም እስካሁን? እነ ዘመነ ካሴ እንደ አባቴ ባልሆነም እንደ ጊዜው የሆነም አለ። ያው እኔ ከነሱ ጋር አሉ ብዙ ነን። አዲስ አበባም ብዙ ወንድሞች አሉ። በልቀጥ ብላውን አክስት ጋር ትሄዳለህ። ከርኗሪ ከሆንክ እኔ ወንድም ቤት አክስት ናት እኮ የጌታ ነው። አታውቅም? ታውቃለህ? እሺ ሞጣ ኖ የኔ ታላቅ ወንድም እኮ ባለቤት የሻረግ እኮ የመለሰ አውቃለሁ። በልቀጥ ብላውን ጌታ ነጋይ ኧረ ተው ጌታ እኔ ወንድም ያንተ አንተ አክስት ናት። አታውቅም? አውቃለሁ። እሱንማ ታዲያ ሂድና ጋሻ ጋውራው አግኝቼዋለሁ በል። እሺ እሄዳለሁ። መለሰን እናውቃለን። ለዚህ ጎጃም መለሰ ተወጊ ደስ ያበበ ሰፈፈን እናውቃለን። አንደኛው መለሰ ተበጀ ይላል ባለበት መለሰ ተበጀ። አረሳውም አባትክ ከኔ አባት ጋር ተጣልተው ሞጣ ያን ታሪክ የተናገርኩ ስላንተ አባት በኋላ ቤት መጥቶ ምናምን ብለኝ ቤት መጥቶ ምናምን በማታ ምናምን ማን የሰደበኝ ቤት መጥቶ ምናምን በማታ እያልክ ምናምን ስትዋራ የሆነ ጊዜ እኮ ላይ ምናምን እየሰማሁ ነበር። የቆጠርኩት ወደ 68 ነው ምናምን የታጠቃይ እና አባታችን ኃይለኛ ስለነበር በኋላ በቃ ተግባብተው ያው የጌታን አባት መሆኑ ታውቆ በክት አርዶላቸው ሙክት አርዶ ሌሊቱን ሙሉ ሲጠጡ አረው ነው ሄዱ። ጀግና በጣም ደስ ይላል። እውነት ድሮ ታጫውተን ቴዲ ቴዎድሮስ ነው ስም። የሚገርም ነው። ቴዲ መለሰ ተበጀ ይባላል። ማን ነው ራያ ቀጥል። ጋይስ ጀግና የፋኖ መለሰ ተበጀ ልጅ ነው። በደርግ ያን ሁሉ መንግስት የደርግን መንግስት በቀን 200 የደርግ ጦር የሚገላባት ነው። የዚህ አባት በደርግ
ሞጣዬ በቀን ይከበባል። 200 300 ነው የሚቀነድሽ ብቻው የመለሰ ተበጀ ልጅ ነኝ እያለ ነው። የሚገርም ነው። በጣም ገርሞኛል። ምን ማናው ቀጥል ምን ማናው ለማለት ነው። ምን ማናው ሞጣዬ ምን ማናው ሞጣዬ ምን ማናው ማለት ምን ማለት ነው? የመነመነ ነው ወይስ ሞን ማናው ለማለት ነው? አይበገሬ ማለት ነው። ዘመነ ካሴ ያስበላን የራያን ሰው ዘመነ ካሴና ምሬ ወዳጁ ያስበሉት። ምን ዘመነ ትላለህ? ምሬ ወዳጁ እዚያው ያለላል አትገጥሙ ተፈራው ያ ሁለታቸው አትገጥመለት ሁለታቸው ተፈራና ምሬን አታሳደውም። ጀግና ከሆነ ሁለት ሰው ይቀጥላል። እያሳደርነ ነው። ሞጣዬ በእውነት ትግሬ ጨፈጨፈነ ማርያም እንምል አላማጣ ራያ አላማጣ የትግሬ ጨፈጨፈነ። ንገረው አማራ እግዚአብሔር ምስክሬ ነው። ሞጣዬ እግዚአብሔር ምስክሬ ነው። ይሄ ስማ ፖለቲካ ምናምን አይደለም። እሺ እግዚአብሔር ምስክሬ ነው። ፖለቲካ ምናምን አይደለም። ህዝቡ አሁን ዛሬ ቀን እየጨፈጨፉት ነው ያሉት። በቃ አንድ እንሁን እያሉ አማራዎች አሁን አማራ ሀገር ያሉት አማራ ራያው ሁሉ ነው እያለ የጨፈረ ሁላ እስካሁን እየታሰረ ነው። 200 ተይዞ ሄዷል። እግዚአብሔር ምስክሬ ነው። ይሄ ውሸት ምናምን አይደለም። ትግሬዎች ነው ትግሬዎቹ ሻዕቢያና የአጋሜ ትግሬ ራያ መላኩ ንጉስ ዘፈን ራያው ሁሉ ነው እያለ የዘፈነ ሁላ አሁን ተይዟል። 20 ሴቶች ያላማጣ ልጆይ 20 ሴቶች 180 ወንድ ተይዞ ሄዷል። እግዚአብሔር ምስክሬ ነው። እኔ ዋሸወኝ ዘመነና ምሬ ወዳጆ ከትግሬ ጋር ይሰራሉ ስል ውሸት ነበር። ሞጣዬ እኔ ብዙ ቀን ማለት ነው እግዚአብሔር ምስክሬ ነው። አንተ ቤት አለቀም ብዙ ቀን ነበር ገስት መልክልህ ግን አታስገባኝም። እኔ ልነግርህ እያልኩ ማለት ነው። የአሁን እኔ ያሳያለሁ ሀፈለክ በውስጥ እልክልሃለሁ። እግዚአብሔር ምስክሬ ነው። ወጣቱን ፈጁት እያፈኑ ተመልከቱ። ወደ ሻዕቢያ እየወሰደ ወጣት ያላማጣ ወጣት ያላማጣ አማራ አሁን ወንጭፍ አደባባይ ላይ ራያ ያላማጣ ወንጭፍ አደባባይ ላይ የራሳቸውን ባንዲራ ቀለም ቀብተው ፎቁን አሁን የነሱን የሚያውለበልቡት ባንዲራውን። ይሄ ነው ዓላማው። የትግሬ ዓላማ ይሄ ነው። በፍጹም ወልቃይትና ራያን አይተኛልንም። እስከ ደጀን ነው ዓላማቸው። ትግራይ አባይ የሚባል ፕሮጀክት አላቸው። የ100 ዓመት አማራ መሳሪያን ወሉል አብይ የሚለውን እርሳው ወሉል ይሄ እኮ ነው ሞጣዬ ይሄ እኮ ነው አማራ ወደ መሀል ሀገር ያሉት አማራዎች ውሸት ነው። እግዚአብሔር ምስክሬ ነው። እኔ በእናቴም በአባቴም እልም ያልኩ አማራ ነኝ። እሺ ውሸት ነው። ምን አባቱ ውሸት ነው ያሉ። እኛ ደንበር ያለ ነው እንዴት እንበል አለቅነ ወንድሞቻችን ጥርዝ ሆነን ሳውዲ አረቢያ ሄደን ብንወርድ መሳሪያ እንዲዝና ዱላ ይዘን እንኳን ዱላችንን ስብር ሽሩጣችንን ቅምት እግዚአብሔር ምስክሬ ነው። እዚህ መጥተው ግን እኛ ሰሜኖች አንድነን ምናምን ያሉ እኔ ግርም ይለኛል። እኔ አማራነቴ በቃ አስጠላኝ። እግዚአብሔር ምስክሬ ነው። ተመልከቱ ከታች ውሸት ነው ምናምን የሚሉ ትግሬዎች ናቸው። ወጣቱ አሁን ትግሬዎች ናቸው። አንሰማችሁ። ከታች የሚጽፉትን አትስሙት። ስለተጋለጡ ነው። ውሸት ነው ምናምን የሚሉ አቷሽ የሚሉ ቁጥሩ ራሱ እኮ ሲጽፍ ቆራጣውን አኑ ትግሬዎች ናቸው። እነዚህ ወሮበሎች እነዚህ ጭራቆችን በጥይት እየመቱ ማባረሩ። ይሄንን ጽምዶ ምናምን ጥመደው ውሩን በመትረጌስ ናቷ ሞጣዬ አማራ ሆኖ ዲቃላ ዝም ብሎ እዚህ ያለ ውሸት ነው የሚሉ የሱ አባት ነው። ትግሬዎች ናቸው፣ አማራ አይደሉም። ራሳቸው ኤርትራና ትግሬዎች ናቸው። አልገባም። ጣቢያና ወያኔዎች ናቸው፣ ኦነጋውያን ናቸው። አንቀበለው፣ ጽምዶ አንቀበልም፣ ሰሜነኛ አንቀበልም። ምሬና እሱ አብረው ነው የሚሰሩ። ልንገር እኔ እኮ ስለማውቀው ነው። ተፈራ ጭምር እነዚህ ሌቦች ከአብይ ጋር ቁመህ እንደውም ለምጠው የሚያያልሽ መልሰው ሁለተኛ ትግሬጃችን ቤተመንግስት እንደው ስማ ሞጣዬ አሁንማ እግዚአብሔር ምስክሬ ነው። የራያ ሰው አብዛኛው እንደው አብይ አሁንማ አብይ ይሻናግሩ ተከከል ነው። ትግሬ መጥቶ ቤተመንግስት ከሚገባ አብይ ቢቀጥል ይሻላል። ይቀልዳል። አንቀበለው። አብይ ቢቀጥል ይሻላል። ትግሬ ያን ሁላ ወንድሞቻችንን ገብረን የኛ ወንድሞች ስንት ሙተው ለራያ ብለው ፋኖ ሆኖ ሙተው አሁን እዚህ መጥቶ ሰሜናዊኛ አንድነን ምናምን ይላል አብይን ስለጠላው ብቻ። አሁን የአማራ ህዝብ እንደው ስንት ሚሊዮን ህዝብ እያለ እንደው ለአብይ ታቅቶት ነው ለትግሬ አቅቶት ነው አንድ አይሆን ብሎ ነው እንጂ እግዚአብሔር ምስክሬ በጣም ይመልሰዋል። ለነገሩ ይኸውልህ የወሎ ራያ ህዝብ ቀላል እንዳይመስል ራሱ ደሴ ምኑ ነቅቶበታል። ምሬን ወሎ ዝም ብሎ ቀላል ምክቻ እኮ አይቻልም። ወሎዬ እንኳን ጠመንጃ ታዩታላችሁ። አሁን ራሱ ራያው አንድ ራያ እኮ ለ150 ትግሬ ነው። አንድ ራያ ልንገርህ ስማ፣ አንድ ራያ አማራ ለ150 ትግሬ እኮ ይሄን ታውቃለህ። ሰንጥቆ ነው የሚያባርረው። አይለቀው አይሰጠው። ወሎ ራሱ ነቅቷል። አሁን ተፈራና ምሬን አሳዶ መምታት ካገኛቸዋቸው ሞጣዬ ቪዲዮ ረቃ ላይ
ሶዶማ ላይ ዲሎሮቃ ላይ ማለት የራያ ወጣት አገራችን እንጠብቃለን ከትግሬ እንጠብቃለን ብሎ ቢወጣ 140 ጨፈጨፉት፣ ገደሉት። የራያ ወጣት ገደሉት። አገራችን እንጠብቃለን ትግሬ እግዚአብሔር ምስክር ያውቃሉ። ዝም ብለው ነው እንጂ በእኛ ደም እየቀለሩ ነው እንጂ ዘንተና ደመቀ ዘውዱማ ጎበዝ ነው። ተመለከተ። እኛም ደመቀ ዘውዱ እንሆናለን አገራችን እንጠብቃለን ትግሬ ብለን ብንታጨት ነው። ደመቀ ዘውዱ አንተ አታውቀው። ደመቀ ዘውዱ አብይ ያስቀመጠው ነው፣ ካርታ ነው። ይሄን ፖለቲካው አይገባም ማለት ይሄ ሃይ ፖለቲካ ቋቋ ግደለ። ደመቀን አታንሳ፣ የራስህን አንሳ እባክህ። ጎንደሬውን አታታሉት። ጎንደሬው ራስ ደመቀን አሳዶ መምታትና ትግሬን ጠራርጎ ማስወጣት አለበት። አሁን ይኸውልህ፣ አሁን እናንተ ጎንደርን እርሳው፣ ደመቀን እርሳው። ምሪ ወዳጆንና ተፈራን ለመምታት የወሎ ቤት አማራ ጀግና መነሳት አለባቸው። ታሪካዊ ደመኞች ናቸው። ራያን እየሰጡ ነው። በፍጹም ቢመጡ ደግሞ ራያን መውሰዳቸው እኮ ምንም ችግር የለው። ይመጣሉ፣ ቤተ መንግስት አይለቁም፣ ዘርን ያጠፉታል፣ ይበትኑዋል። አንተ ለራያ ትጨነቃለህ። ቤት አላማቸው እኮ እነሱ እስከ ደጀን ድረስ ጠቅላላ በሙሉ ትግርኛ አድርጎ መውሰድ ነው። አመሰግናለሁ ወንድማችን፣ ይበቃል። ወንድማችን ከታች ፖለቲካ ስለበዛ ይሄም ስለማይመለከተው ላወርዳችሁ በሙሉ አወርዳለሁ። ይበቃዋል። ልጁም አካውንትን ነግሬያለሁ፣ እንትን ብያለሁ። አንድ ሙዚቃ ጋብዛለሁ። ከዚያ በኋላ በሉ አሁን አካውንቱን ሪፖርት እያደረጉብኝ ስለሆነ ታብታቡን ላይኩን ማለት ነው 1 ሚሊዮን አድርሱ። ኮፕሊንግ ሼር አድርጉ። ብዙ ሰው እየገባ ነው። ውይይታችን ይቀጥላል። ቤቱን ደግሞ አግዙ። እኔ በነፃ የምሰራው ነገር የለም። ኮይን ያለ በኮይን ካሻፕ ያለ በካሻፕ ካሻፓችንን አስቀምጣለሁ። እኔን አደንቃለሁ ትላለህ፣ ግን መርዳት አትፈልጉም። ከዚህ በኋላ ነፃ አልሰራም። ሌክታና LAKETANA ሌክታና ጣና ሐይቅ ነው የሚለው ዳላር ሳይን ተጠቅማችሁ ሰርች ብታደርጉ እኔን ታገኙኛላችሁ። ካሻፕ ነው። ይሄን ያዙ። ሁላችሁም ዲያስፖራዎች የኛን ሚዲያ እርዱ። ይሄ ወደ ሬዲዮ እንዲያድግ ፈልጋለሁ። ወደ ቴሌቪዥን የቴሌቪዥን ኪራይ ብትዋጡ እኮ እኛ ህዝባችንን እውነታውን ነግረዋል። የቅድሙ አሁን የመለሰ ተበጀ ልጅ ሰላምታ ይድረስ። መለሰ ተበጀ ማለት ጎንደር ነው ያለ የሚባለው አንደኛ የፋኖ መሪ ነው የሚባለው ነው። የትም አልሞተም፣ ውሸት ነው። ወያኔ ያልገደለው አለ እየተባለ ነው። ያው የምታውቁት ነው። ቀላ ያለው ሰውዬ ነው የሚባለው፣ ያው ሚስጥር ስለሆነ ነው። ስለዚህ የፋኖ መሪ ነው የሚባለው ጎንደር ውስጥ። አባታ ያለ ነው በህይወት እየተባለ ያለው አፋር ነበር፣ አሁን እዚህ ነው ያለው እየተባለ ነው። ከዛሬ 7 ዓመት ጀምሮ ጎንደር ውስጥ ነው ያለው እየተባለ ነው። አንድ ቀን ልታገኘው ትችላለህ። አባታ አልሞተም፣ በፍጹም አልሞተም። አንድ ሙዚቃ እስኪ እንንቀሳቀስ።